የጌቶች ጌታ የምድር ሁሉ አለቃ የሰማይ አለቃ እቺን ምድር አያሃት ምድሯ ይሄንን ሰማይ ካለባላ የምታውቀው ዝም ብሎ ቤት ይሰጣል። ካቶሊካ ወሮን ሰላት ቦማሮች ከኔ ምን አውቃለሁ አትቤት ጋይስ ታፕ ኮፒ ሊንክ ኪሎ ስንት ነው ግን ፋሲካ ስንት ኪሎ ነሽ? 98 ነበር ካሁን 93 ገባው ትናንት ተመዝኝ በጌታ በኢየሱስ ክርስቶስ ዘላለማዊ አዳኝነት ስም ወጋው። ስንት 98 ነበር ካሁን 93 ምን ነው ወደ ኢየሱስ ክርስቶስ ስም ለምን ደነገጥ 98 አባቴ ምን 98 ነበር በናዝሬቱ ጌታ ኢየሱስ ለምን ጂም ለምን አሰሪም ፋሲ ጂም ተመዝግቤ ባከዛ ኮጮቹ አስጠላይ ለራሱ ሰው የሚያሰራው ቦጫም ነው ላይ አልወደደውም ሰው እኮ ሆድን ወዶ እንደገና መክሳት አይሆንማ አንዱ ምርጫ አይ እቀንሳለሁ አሁን ለምሳሌ ሚሪንዳ ይሁን የመጨረሻ ይሉ ዛሬ ከዛሬ ውጭ አልጠጣም ጋይስ ይሄንንም ታምሜ ሰው ሊጠይቀኝ መጥቶ ይዘው ሊመጣው ነው አልጠጣም ይሄ ሲያልቅ ወይ ሲሪየስሊ ሳውራሽ ሲሪየስሊ ባገኘው አጋጣሚ ልንገርሽ ወይ ነው ነገ መጠየቅ ስለማልፈልግ ፋሲካ ጌታ ኢየሱስ ክርስቶስ ስለ ኃጢአትሽ የዛሬ 2000 ዓመት በመስቀል ላይ ርቃኑን ተሰቅሎ ሞቶልሻል ደሙን አፍስሶልሻል መዳን በሌላ በማንም የለም ሰዎች ከሰማይ በታች የተሰጠ ስም ኢየሱስ ይባላል አውቃለሁ እና ታዲያ ለኔ ብቻ ብሏል ሞተ ለሁላችንም አንዴ ለሁሉም ነው የሞተው ለሚያምኑበት ግን የዘላለም ሕይወት ይሰጣል አረኔ እኔ ከሱ ውጪ ማን አለኝ እኔ መድኃኔዓለም የድንግል ማርያም አንተ እኔ እኮ ናው ይፈልጋል እሺ እንዳልክ ልንገርህ ሚስኮል ብቻ እኮ ነው የማረገው ይከፋኝ አሁን አንጀቴን ሲብሰው ገብርኤል እያረየት ነከላለው በቃ ሚስኮል ገብርኤል አሁን ክርስቶስን ጋይስ አረ በቃ ሚስኮል ነው ከኔ ረን ታረኩ ረን ቼክ ኮል አይ ሚሰማሚ ድሮ አቃል ምንድነው ድሮ አቃል ነው የት ነው ድሮ እኔም እኮ ትንሽ ነኝ 21 ያኒ የእውነተኛ እድሜ ከመሽ ስንት ዓመትሽ ነው ግን ትክክለኛ እድሜሽ ትክክለኛ የእውነቱ ነገ ደግሞ ፎቶ የለጥፎ ማዘር በስተርጅና ዋሹ የትክክለኛ እድሜ ይቅርብኝ እሺ 37 አይሆንሽም አረ በኢየሱስ ስም እንዴ ምን ሆነ ነው ሆዴ ወይ ውዴ ምን ነው እንዴ ማዘር ራሱ በህይወት ብንኖር 37 አይሆናትም እንዴ ውዴ ምን ሆነ ነው አረ በቃሽ እኔ ስንት መስልሻለሁ አንተ 28 ትሆናለህ 27 28 በልጣለሁ ከዛ አረ ዝም በል 30 ገብተካል ፊቴ ነው ትንሽ የሚመስለው እንጂ እኔ 31 ዓመቴ ነው አው ልጅነት ብዙም አበልጠኝም 10 ዓመት ነው መበልጠኝ እኔ እኮ 21 ነኝ ጋይስ ትሪፕል የውሸቱ ነው አንድ የእውነትም ፋሲካ 50 ቀን በሙሉ የማይቋረጥ ተቅማጥ ይልቀቅብሽ የታወቅሽ እድሜን 50 አመትዩ መተባበር 50 ትላሽ ደፋ ቹሪ እንዴት ነሽ እና ቴንክ ዩ ሶ ማች ቴንክ ዩ እኔ ፍቅር ማሬ ሩታን ታውቂያታለሽ የኔን ጓደኛ ፍቅረኛ አለክ እንዴ ቀጥታ ያውልኩሽ ሌላ ነገር ሩታን የኔን ጓደኛ ታውቂያታለሽ ጓደኛክን አላቃትም ሩታ በቃ አሁን ስለ ፍቅረኛ መች አወራሁ ፍቅረኛ የሚል ካት ወጥቷል አልኩክ እኮ ነው የተበላሹ ቻረ ወሬ ለምጃለሁ ጓደኛ ያልከውን ቀጥዬ ፍቅረኛልና አዎ ብትለኝ የእንትናን ፍቅረኛ ታውቃላችሁ ይላል ሮጬ ዜድጋ ቲክቶክ ላይ በጣም የሚያዝናናሽ ማን ነው በጣም የምወደው የቲክቶክ ክራሼ አዶናይ
አዶናይ ማን ነው? አዶኒን አታውቀውም? አዶኒ ካናዳ አሁን ኢትዮጵያ ገባ። አዶናይ ቀዩ ልጅ ሲፎራ ካልገዛልሽ እንዳታገቢው የሚለው ልጅ በጣም ወደዋል። ጋይስ ደብል ነው። እናንተን እኛ ላይ የሚያሳምፀው ልጅ የዋህ ነው። በጣም አንጀቴን ይበላኛል። እሱን ነው የምወደው። አንደኛ እሺ ጋይስ ደብል ነው። 3000 እንግባ። ቶክዬ ቴንክ ዩ ሶ ማች ጋይስ ደብል። እስቲ መዝሙር ዘምሪ ጋይስ ምታውቂው መዝሙር ዘምሪ እስቲ። እሺ እንትን ባለውለታዬ በቅዬ ቴንክ ዩ ከአመድ ያነሳኸኝ ማን ላይ አታውሪ። እሺ ጆን ዳንኤል ተፈታ እንደ ማሮቼ እየጻፉልኝ ነው። አላወራም ቆይ ባለውለታዬ ከአመድ ያነሳኸኝ ከጥቢያ ተጥዬ ጌታዬ ሰዎች ፈረዱብኝ አንተ ግን አዳንከኝ። ቀላቀልሽ። ቆይ ሁለት መዝሙር የተለያየ ዘመርሽ እኮ። እኔ ውስጤ እኮ ስለሚበጠበጥ ባለውለታዬ ከአመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ። ድንጋይ የጨበጡ ፈራጆች ከበውኝ ነውሬን ዘርዝረው ጌታ ፊት ቢያቆሙኝ ፈረደችባቸው ኃጢአቴ በነርሱ በሰላም ሂጅ ብሎ ምሮኛል ንጉሱ። በሰላም ሂድ ብሎ ምሮኛል ንጉሱ። ባለውለታዬ ከአመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ። እንደዚህ ነው የሚዘመረው። እሺ አዎ አባቴ ሙት ተመስገን። ይሄ መዝሙር ለኔ ነው። ክርስቶስን ከአመድ እኮ ነው ያነሳኝ። ምን ይሳነዋል? የድንግል ልጅ ክርስቶስን ከአመድ ነው ያነሳኝ። የኔ ንጉስ፣ የኔ ወርቅ ኑርልኝ፣ የኔ ጌጥ። ይሄ ሩጭ እያስቸገረኝ ነው። በዛ እናንተ ዛሬ ገብርኤል ነው ብላችሁ ሻማ አስበርታችሁ፣ ነገ እኮ ነው ገብርኤል። ክርስቶስ ቅድም ቤቢ ሳረው ነገ ነው አለኝ ገብርኤል። አይ ፋሲካ እንዴት ነው ግን እንደዚህ የዋህ የሆንሽው? ዛሬ አይደለም ነገ ነው ውዴ። ቤቢ ነገረኝ። ዛሬ ነው ክርስቶስን ገብርኤል በ19 አይደለ? አዎ ዛሬ 19 ነው። እኛ ጋር እናንተ ጋር እማልወዱ ፕሮግራም አለብኝ። 30 እንጣላው ቀን ነው። የጴንጤ መዝሙር የምታውቂው አለ? የጴንጤ መዝሙር የምታውቂው? አያችሁ አይደል በምን አይነት ስጋት ውስጥ እንዳለች። በቃ ተዋትሽ፣ ተይ በቃ ተይ ጋይስ። ትሪፕል እኔ ግን እዘምራለሁ የኦርቶዶክስ መዝሙር ማቀው ስለ ኢየሱስ የተዘመረ። ለምን እግዚአብሔርን የሚያከብር ቃል እንዳለው ምን አለበት አንቺ ብትዘምሪ? እኔ ችግር የለብኝም። የኔ መጽሐፍ የጻፈው እግዚአብሔር ደራሲው እሱ ነው ተራኪዋ። ይሄ መዝሙር በዛች ልጅ በታመመችው የእሷ መዝሙር ነው አይደል? ካንሰር የታመመችው ልጅ። አዎ እኔ እኮ ትሬንድ መዝሙሩን እኮ ሰርቼበታለሁ ከአንድም ሁለቴ። በሁለቱም ምን አሉሽ ግን እሱ መዝሙር እንደፖስተች ግን በየሃይማኖትህ ልንገርህ እና እኔ ስለ ሃይማኖትም ስለ ሃይማኖት አላወራሁም። እኔ ስለ ኢየሱስ ነው አውራት አይመችኝም። ሃይማኖት አላልኩም። ሃይማኖት የግል ቆይ ልንገርህ የግል ነው። ግን የሆነ ነገር ልንገርህ ሃይማኖት ብቻ አያተርፍክም። የእግዚአብሔር ኢየሱስ ነው የሚያድነው። ልክ እኮ ነሽ።
ሃይማኖት ብቻ ያተርፍክ ትክክል ስራክ ነው የሚያወጣው። ስንሄድ ስንሞት አሉ የድሮ ሰው ሞቶ የመጣ ሰው ያለው ልንገርክ፣ ስትሄድ እጅክ እንዳለ ከሰረክ ይሄ እጅክ ሰርቅ ያለው ከከሌ ስር ብሎ ያወራል። ክርስቶስን ሰው ካማከን አሁን ሰው ሀሜት ለምጀል ሲያማኮኔ ምላስክ ያወራላል። ይሄ አይ ያየከውን አሁን ፍቅረኛቱ ወይ ሚስትክ ላይ ካመነዘር የሀቢባ አይኖችማ ይሄኔ ስንት እንደሚያወራ ለሚያገኝ ሁሉ ስለዛ እዚህ አንደኛ ሰው መግደል ኃጢአት ነው። የሰው ሀቅ መብላት ሰው ማማትም ኃጢአት ነው። ሰው ላይ ማመንዘር ማለት ባልክን አሰኝተህ አሁን ለምሳሌ ባልካሌን ባሌና አሰኝቼ ከሌላ ሙሽሜ ማለት ነው። እሱ መጥፎ ነው። መስረቅ፣ መዋሸት፣ የሰው ብር መብላት፣ ሰው መግደል፣ እንስሳ መግደል። እኔ አንድ ዶሮ ገድያለሁ ድሮ ኦማን እያለሁ እሱን ንስሐ ገባለሁ። እንስሳ መግደል ኃጢአት ነው። ሳላስበው ደግሞ ዶሮ የሰው ዶሮ ገደልሽ? እዛ የምሰራበት ማለት ነው ዶሮች አሉ ትራቪሩስ ልሰዳጅ ጋይስ ስር ያለች ዊል በመጥረጋ አሁን የዘረዘርሻቸውን ስሚ እኔ ግን ጨካኝ ነበርኩ። ይቅርበል ማን አየለች? አንዴ ስሚ ፋሲካ አይ አሁን የዘረዘርሽውን መጽሐፍ ቅዱስ ምን እንደሚል ታውቂያለሽ? አዎ አለ አሉ እኮ መጽሐፍ ቅዱስ ላይ ላነብልሽ አይደል እንዴ? መጽሐፍ ቅዱስ አንቺ ያልሻት ቃል በቃል አለች። ገላትያ 5:20 ኦ ማይ ጋድ ቴንክ ዩ ጂጂኪ ኦ አላቃትም ግን ቴንክ ዩ ሶ ማች ተባረክ። ጋይስ ታፕ ኮፒ ሊንክ አድርጉልኝ። ቴንክ ዩ በጣም ተባረክልኝ። ብለስድ ገላትያ 5:20 ምን ይላል መሰለሽ? ገላትያ 5:20 ገላቴ ማን ነው ውዴ? መጽሐፍ ቅዱስ ነው። ገላትያ 5:20 ጳውሎስ የጻፈው ደብዳቤ ነው ለገላትያ ክርስቲያኖች። ገላትያ ምዕራፍ 5 ከቁጥር 20 እንደዚህ ይላል። አዳምጪኝ። የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት። እራሳው ውቃቢ ቤት መሄድ ራሱ አጽያት ነው። ወይ ላምብበት ፋሲካ በባንዲራ አምላክ፣ አረ በፈጠረሽ በባንዲራ አምላክ አንዴ ላምብ። እቺ ምን አይነት ሰው ነች? እግዚአብሔር ይገስጽሽ። ኢየሱስ ክርስቶስ ወጋው አንቺ በስመ አብ ወወልድ ወመንፈስ ቅዱስ ምን ጉድ ነው? እግዚአብሔር ጋይስ ትሪፕል ነው እናሸንፋለን። ትሪፕል ነው በሰፊ ውጤት እናሸንፋለን። ቅጣቱ አርፋ ጸጥ ትላለች። መጽሐፍ ቅዱስ የሥጋ ሥራ የተገለጠ ነው ይላል ጳውሎስ። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር ራሱ ኃጢአት ነው። በደንብ ስሚ። ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርግ የእግዚአብሔር መንግስት አይወርስም ይላል። በስመ አብ ስካር ኃጢአት ሆነ። እኔም እኮ ስንት ቀን አረቄ ጠጥቻለሁ። አረቄውንም ላቆመው መሰለኝ ጋይስ። እኔ ድሮ ጠጣ ነበር፣ ጌታን ሳገኝ ተውኩ። ፋሲካ ድሮ በጣም እጠጣ ነበር፣ ግን ጌታን ሳገኝ ተውኩ። እኔ መጠጥ እንደውም አልወድም፣ ተዋለሁ። ፈጣሪ ይላለው መጠጥም ገላትያ 5:20 ሮሚኮ ገላትያ 5:20 ምዕራፍ 5 ከቁጥር 1 ሻማ ኃጢአት ነው ጋይስ። እኔ እኮ አውቃለሁ እያንዳንዷን ኃጢአት ክርስቶስ፣ ግን ከሁሉም በላይ ኃጢአት ከባዱ የሰው ሀቅ መብላት። ሰምታችኋል። እቺ አሽሙር ማለማን እንደሆነ ይገባችኋል። ብሬ መልሱልኝ። ይበልጥ ታውቂያለሽ? አሁን 500,000 ብር አካውንቴ ላይ ያለውማ አይበልጥም። አባቴ ሙት ነው ለማለት የፈለኩት። እስካሁን የሰጠሽ ይበልጣል ከዚህ በኋላ ከሚሰጥሽ። አዎ በጣም ግን እግዚአብሔር ማጠብቂን ውድ ነገር እንደሰጠሽ ታውቂያለሽ? እና እንደ ክርስቶስን ኢየሱስን አልሰጠሽም እግዚአብሔር? አንተ ደግሞ እግዚአብሔር ራሱ ኢየሱስ አይደል እንዴ? ኖ ምን ማለት ነው? እግዚአብሔርማ ኢየሱስ መድኃኒት ኢየሱስ በይ ስሙን ጥሪ አንዴ።
እንዴ ለምን አልጠራም? የድንግል ማርያም ልጅ ኢየሱስ ክርስቶስ የኔ መድኃኒዓለም የቁልቢው ገብርኤል ከፈለክ ሁሉንም ጠራልቃለሁ። አባቴ ሞት የኔ መድኃኒዓለም የቁልቢው ገብርኤል አላለች? እሺ አባቴ ታሾፋለህ። ከእናትህ ጋር ኖረክ ነው። እኔን ከየት እንዴት እንዳኖር ቀላቀልሽ እኮ። ኢየሱስ ብቻውን ጥሪው ተደብሎ አይጠራም፣ ሙሉ ስም ነው። ኢየሱስ ብለሽ 3 ጊዜ እንድጠሪ ይፈልጋሉ። ኢየሱስ ብቻ እንድትይ እስቲ ጥሪው። እስቲ ፋሲካ ጥሪው። እስቲ ሁለተኛ ምሱ ነው፣ ሶስተኛ ምሱ ነው። እስቲ ኢየሱስ በይ። እሺ ሁለተኛ ቅጣት፣ አጠገብሽ መጽሐፍ ቅዱስ ካለ አውጥተሽ እኔ የምልሽን ታነቢያለሽ። ሶስተኛስ ወይኔ መጽሐፍ ቅዱስ ስትል መጽሐፍ ቅዱስ የሆነች ልጅ ያመኛል ብላ መጽሐፍ ቅዱስና ስዕል አድኖ እንደውም የሳምሪ ነው ብድግ አድርጌ ከጸበል ጋር አድርጌ የሆነች ልጅ ላኩላት። ከኢትዮጵያ መጣለሁ ብዬ ማሮቼ ኢትዮጵያ የሄድኩ ጊዜ ቀልቤ ምን እንደወሰደው አረሰው። ጸበል ይዤ መጥቼ እርስ ታረኩ ክርስቶስን እና አሁን መጽሐፍ ቅዱስ የለኝም፣ ግን አሁን ሲሄድ አመጣለሁ። ሆነሽ ልጅ ሰጥቻለሁ። እኔ እሺ በቃ ተይው፣ ቀለል ላድርግልሽ። አሁን ኢየሱስ ጌታ ነው በይሽ። የድንግል ማርያም በቃ ቆይ፣ በቃ አሁን ምን ታደርጊያለሽ መሰለሽ? ቆይ አልቀጣም ብለሻል። እኔ ሳነብ ግን ጸጥ ብለሽ ትሰሚያለሽ። አንብብ። እኔ ምን ጨነቀኝ እንዴ? ለምን አልሰማም? ዝም ነው የምትይው። እንዳታወሪ ኦቶሊካ ነው። እሺ ፋሲካ ምን ጨነቀኝ? አትበይ። መጽሐፍ ቅዱስ ነው የምታምኚው። አረ ወይ አራት አነካካኝ። አረ በእናትህ እንዳታወሪ አነካካ። እሺ እንዳታወሪ፣ ዝም በይ። አሁን እሺ ሆዴ ዝም በይ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 1 ምንም እንዳታወሪ። አረን ያለወራ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁ። በእነዚህ ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቦናችንን ፍቃድ እያደረግን በሥጋችን ምኞት በፊት እንኖር ነበር። አንዳንዶቻችን ደግሞ ከፍጥረቶቻችን የቁጣ ልጆች ነበር። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቶቹንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ክብር ለኢየሱስ ብቻ ይሁን። አሜን በይ። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። አሜን በይ። አሜን አልኩ እኮ አሜን። ክብሩ ይስፋ። ከእናትና ልጁ ክብራቸው ይስፋ። እንዴ አሜን አሜን አልኩ። ማሬ ፈራው ነው። ምን እያረጋችሁ ነው እንዴ? ዋት ኢዝ አሜን አሜን። ክብር የኔ ጌታ የድንግል ማርያም ግን እኮ ታያችሁ አይደል? እንዴት እንደሚያስብ ከኢየሱስ ሰው እንዴት እንደሚያርቅ የጌቶች ጌታ የምድር ሁሉ አለቃ የሰማይ አለቃ እቺን ምድር አያሃት? ምድሯ ይሄንን ሰማይ ካለባላ የምታውቀው አንተ መድኃኔዓለም እየሰማኸኝ ነው? የድንግል ማርያም ልጅ አንተ ጀግና፣ አንተ ያለቆች አለቃ፣ አንተ ልበቀን። ግን እኮ እንደ እግዚአብሔር የዋ የለም ክርስቶስን ወይ ወስማ እኔ ፍቅር አይላል